በሁለተኛው አጋማሽ በተደረጉ ቅያሬዎችና ከረፍት መልስ በተቆጠሩ ጎሎች ታግዞ የምዕራብ ለንደኑ ክለብ ቼልሲ 3-2 በሆነ ውጤት ኖቲንግሃም ፎረስትን ማሸነፍ ችሏል። ምሳ ሰዓት ላይ በተደረገው በዚህ ጨዋታ አሰልጣኝ ኤንዞ ማሬስካ የተለመደው ቦታቸው ላይ ቆመው ቡድናቸውን ባይመሩም ነገር ግን ቼልሲ ከክሊንሺት ጋር ይህንን ጨዋታ አሸንፏል። ከዚህም ባለፈ ከጨዋታው መጠናቀቅ ከጥቂት ደቂቃዎች በኋላ ኖቲንግሃም ፎረስት አሰልጣኙ አንጂ ፖስቴኮግሉን ማሰናበቱም ብዙዎቹን እያነጋገረ ይገኛል። የምሳ ሰዓቱ ጨዋታ ምን ይመስል ነበር? ቼልሲስ ጨዋታውን እንዴት በድል ተወጣው የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛልን። እንደምን አምሽታችኋል? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ በአክብሮት እንጋብዛለን። እንዲሁ ደግሞ ቪዲዮውን ስትጀምሩት ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ እንድትከታተሉ በአክብሮት እንጋብዛለን። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ ይህንን ትንታኔ በጊዜ ወደ እናንተ አላደረስኩም። በስታዲየም ተገኝቼ ነበረ። ዛሬ ያው የኢትዮጵያ ፕሪሚየር ሊግ ጨዋታ መጀመሩን ተከትሎ በአዲስ አበባ ስታዲየም ነበርኩኝ። በዛም ምክንያት ይህንን ትንታኔ ወዲያው ጨዋታው እንዳለቀ ወደ እናንተ ሳላደርስ ቀርቻለሁ። አሁን ግን ይህንን ትንታኔ እንድትከታተሉት በአክብሮት ጋብዛለሁኝ። እንግዲህ ጨዋታው የኢንተርናሽናል ብሬክ ከተጠናቀቀ በኋላ የእንግሊዝ ፕሪሚየር ሊግ በ8ኛ ሳምንት ጨዋታዎች ሲመለስ እጅግ በጉጉት ሲጠበቅ የነበረውና የሳምንቱ የመጀመሪያው ቀዳሚ የሚባለው የጨዋታ መርሃ ግብር ነበር ማለት ነው። ጨዋታው ላይ ምን አይነት ነገሮች ነበሩ የሚለውን እንመለከታለን። ቅድም እንዳልኳችሁ መግቢያ ላይ ብዙ ነገሮች ነበሩ። ከዛ ባለፈ ቀይ ካርድም ደግሞ በቼልሲ በኩል የታየበት ነው። አሁንም ቀይ ካርድና ቼልሲ የአንድ ሳንቲም ሁለት ገጽታዎች ሆነው ነው እየቀጠሉ የሚገኙትና በአጠቃላይ ግን ጨዋታው ምን አይነት መልክ ነበረው የሚለውን እዚህኛው ፕሮግራማችን ላይ እንመለከተዋለን። እንግዲህ በዛሬው ጨዋታ ላይ በቼልሲ በኩል በቋሚነት የጀመሩ ተጫዋቾች ነበሩ። ቻሎባህና አቼምፖንግ ሁለቱ በቋሚነት ጀምረዋል። በመሀል ተከላካይነት ቦታ ላይ ኩኩሬያና ሪሲ ጀምስ በሁለቱ ፍላንኮች በኩል ነበሩ። እንዲሁ ደግሞ ማሎ ጉስቶ ወደ 6 ቁጥር ቦታ መጥቶ በ6 ቁጥር ቦታ ላይ ሲጫወት ነበር። በሱ ምትክ ደግሞ በኋላ ላይ በእርግጥ እዚህ ቦታ ላይ ሮሜዮ ላቪያም ደግሞ ተቀይሮ ሲወጣ ተመልክተናል። ሮሜዮ ላቪያ ግን በቋሚነት ነበር የጀመረው። አንድሬ ሳንቶስ እንዲሁ ደግሞ ጋርናቾ እና ፔድሮ ኔቶ ከአጥቂው ዦኦ ፔድሮ ጀርባ ነው የተሰለፉት። ቀደም እንዳልኩት አሰልጣኙ ኤንዞ ማሬስካ በቅጣት ምክንያት ቡድናቸውን አልመሩም ነበረ። ግን ደግሞ ሪያክሽናቸው ስሜታቸው የሚታይ ነበረ። ጎሎች በተቆጠሩ ሰዓት ምን አይነት ስሜት ላይ እንደነበሩ፣ ምን አይነት የደስታ አገላለጽ ላይ እንደነበሩ ስናይ ነበረ። በአንጻሩ በኖቲንግሃም ፎረስት በኩል በተለይም ደግሞ ክለቡ ጫና ውስጥ ሆኖ ነው ይህንን ጨዋታ ሲያከናውን የነበረው። ምክንያቱም በባለፉት የውድድር አመታት በተለይም ደግሞ የአምናውን ብቻ ለይተን ከተመለከትን ኖቲንግሃም ፎረስት በጣም አስገራሚ ጊዜን ነበረ ሲያሳልፍ የነበረውና ያ መሆኑን ተከትሎ አምና ጥሩ ጊዜ ሲያሳልፍ የነበረው ቡድን ዘንድሮ ጥሩ አጀማመርን እያደረገ አይደለም። አሰልጣኝ ቀይሮም አንጂ ፖስቴኮግሉም ተቀይረው ጥሩ ውጤት እያመጡ አልነበረም። ስለዚህ እነዚህ ጉዳዮች ተደማምረው ኖቲንግሃም ፎረስትን ጫና ውስጥ እንዲገባ አድርገውት ነበር እና እንደውም ከጨዋታው አስቀድሞ አሰልጣኝ አንጂ ፖስቴኮግሉ ሲናገሩት ከነበሩት አስተያየት መካከል አንዱ እኔ ለዚህ ቦታ ፊት የማረግ አልሆንኩም፣ መመጠን አይነት ሰው አልሆንኩም የሚል አይነት ሀሳባቸውን ነበረ ሲያነሱ የነበረውና በትክክል እሳቸው የተናገሩት ነገር አሁን ላይ ደግሞ በምን አይነት መንገድ ነው እየቀጠለ ያለው የሚለውን የዚህም ቡድን የሜዳ ላይ እንቅስቃሴዎችም ጭምር እየተመለከተን እንገኛለን። ግን እዚህ ጨዋታ ላይ በተለይ ስለ መጀመሪያው አጋማሽ ከሆነ የምናወራው በጣም ጥሩ እንቅስቃሴ ያሳየ የነበረው ኖቲንግሃም ፎረስት ነበር። እንደውም ቼልሲዎች ስህተቶችን ሲሳሳቱ ተመልክተናል እና ደግሞ የግብ ዕድሎች ተፈጥረውላቸው ኖቲንግሃም ፎረስቶች ከአንድም 2-3 ጊዜ ጥሩ አጋጣሚዎችን አግኝተው ነበር፣ አልተጠቀሙባቸውም እንጂ በቼልሲ በራሳቸውም ስህተትም ቢሆን ያገኟቸውም አጋጣሚዎች ነበሩና ምናልባት እነዛን አጋጣሚዎች ቢጠቀሙባቸው ኖሮ ምናወራው ውጤት አሁን ላይ ስለምናነሳው ውጤት ላይሆን ይችል ነበር፣ ወይም አሁን የምናወራውን ውጤት ላናወራ እንችል ነበረ። ኖቲንግሃም ፎረስቶች እነዛን የግብ አጋጣሚዎች ወደ ግብነት ቢቀይሩ፣ እነዛን የግብ አጋጣሚዎች ወደ ውጤት መቀየር ቢችሉ ኖሮ አሁን የማወራው ነገር በኋላ ላይ ላይኖር ይችል ነበረ እና
ውጤታቸው የኳስ እንቅስቃሴያቸው በአጠቃላይ የሆነ ግብ ላይ ለመድረስ የታለመበት ሆኖ ብንመለከተውም ነገር ግን ደግሞ ክለቡ አጨራረስ ላይ ጥሩ ስላልነበር ወይም ደግሞ አጨራረስ ላይ ደካማ የሚባል ስለነበረ እነዛን እድሎች ሳይጠቀሙባቸው ጎሎችንም ደግሞ ሳያስቆጥሩ ቀርተዋል ማለት ነው እንጂ ለቼልሲ በጣም አስጊ እንደነበረ ያንዳንዱን ሁኔታ ስንመለከት ነበረ። ለምሳሌ ቁጥራዊ ስታቶቹን በተመለከቱ በኤክስፔክትድ ጎል ወይም ደግሞ መቆጠር በነበረባቸው ግቦች ኖቲንግሃም ፎረስት የተሻለ ቡድን ነው። 2.07 ኤክስፔክትድ ጎል ነበረው ኖቲንግሃም ፎረስት። በአንጻሩ ቼልሲ 1.62 ኤክስፔክትድ ጎል ነበረው። 10 ሙከራዎችን ሞክረው ኖቲንግሃም ፎረስቶች 2ቱ ኢላማቸውን የጠበቁ ነበሩ። ቼልሲ 16 ሙከራ ሞክሮ 6ቱ ኢላማውን የጠበቀ ነበር። 54 በመቶ ቼልሲ ኳስ ሲቆጣጠር 46 በመቶ ደግሞ ኖቲንግሃም ፎረስት ኳስ ሲቆጣጠር ተመልክተናል ማለት ነው። ስለዚህ እንዲህ ባሉት ሁኔታዎች ላይ በተመለከትነውም ጭምር ባየነውም ሁኔታ የመጀመሪያው አጋማሽ ለኖቲንግሃም ፎረስት በጣም ጥሩ የሚባል ቢሆንም ነገር ግን ጎሎችን ማስቆጠር አልቻሉም። ያ ደግሞ ሁለተኛው አጋማሽ ላይ አሰልጣኙ ወዲያውኑ ቅያሪ እንዲያደርጉና ቼልሲዎች ለውጥ እንዲያደርጉም ጭምር አስገድዷቸዋልና ልክ ከረፍት እንደተመለሱ ሞይሰስ ካይሴዶና ጄሚ ጊቴንስ ገብተው አንድሬ ሳንቶስና ሮሚዮ ላቪያ ተቀይረው ወጡ። ጋርናቾም ወጥቶ ማርክ ጊዩ ነው ወደ ሜዳ የገባው። ከነዚህ ቅያሪዎች በኋላ ቼልሲ የመጀመሪያውን ጎል ማስቆጠር ችሏል። በአቼምፖንግ አማካኝነት ከግራ መስመር ላይ ፔድሮ ኔቶ ያሻገረው ኳስ ነበር። እሱን ኳስ ነው አቼምፖንግ በግንባር በመቅጨት ወደ ግብነት የቀየረው። ስለ አቼምፖንግ ወደ በኋላ ላይ 1 ነጥብ እናነሳለን። ከዛ በኋላ ከዚህ ጎል መቆጠር ከ3 ደቂቃ በኋላ ደግሞ ፔድሮ ኔቶ በአስገራሚ ሁኔታ ሁለተኛውን ጎል አስቆጥሯል። ሪሲ ጀምስ የቅጣት ምቱን 1 ስቴፕ ነው ገፋ ያደረገለት። ፔድሮ ኔቶ ደግሞ ኳሱን አክርሮ በመምታት ወደ ግብነት ቀይሮታል። ከዛ ደግሞ መጨረሻ ላይ ሪሲ ጀምስ ከማዘመት የተሻማውና ግብ ጠባቂው ፓንች ያደረገውን ኳስ 84ኛው ደቂቃ ላይ ወደ ግብነት ቀይሮ ቼልሲ ጨዋታውን 3-0 አሸንፏል ማለት ነው። ቅድም ስለ አቼምፖንግ እያነሳን ነበረና እዚህኛውም ፕሮግራም ላይ ስለ አቼምፖንግ ማንሳት በጣም አስፈላጊ ነገር ነው። በባለፈው በደጋፊዎች ድምጽ ፕሮግራማችን ላይ አንድ አድማጫችን ምንቴ የተባለ አድማጫችን በተለይም ደግሞ ቼልሲ አሁን ላይ ለአቼምፖንግ እድል ቢሰጠው የተሻለ እንደሆነ አቼምፖንግ በደንብ ለቡድኑ ፊት የሚያደርግ ፐርፎርማንስ እንዳለው ሲነግረን ነበርና ይሄ የቼልሲ ተጫዋች አሁን ላይ በጨዋታዎች ላይ አሳማኝ ብቃቱን እያሳየ እየመጣ ነው የሚገኘው። ገና 19 ዓመቱ ላይ የሚገኝ 19 ዓመት ተጫዋች ነው። ግን ደግሞ እዚህ ቦታ ላይ የሚጠይቀውን ነገሮች በሙሉ እያሟላ እየተመለከተ ነው እንገኛለን። እናም ደግሞ አሰልጣኙ ኤንዞ ማሬስካም ለዚህ ተጫዋች ያላቸውን እምነት በተለያዩ ጨዋታዎች ላይ እያሳዩ ነው የሚገኙትና ይህንን ጎል ሲያስቆጥር ከመከላከል ወደ ማጥቃት በነበረው ትራንዚሽን ቦታ ላይ ተገኝቶ ነው ይህንን ጎል ያስቆጠረው። ከዛ ባለፈ ደግሞ እንደዚሁ የመጀመሪያ ሲኒየር ጎሉን ወይም ደግሞ በቼልሲ መለያ ለዋናው ቡድን ጎል ሲያስቆጥር ለመጀመሪያ ጊዜ ነው። ቁመቱ ረዘም ያለ ነው፣ 1 ሜትር ከ90 የሚረዝም ተጫዋች ነው። ስለዚህ እንደዚህ አይነት ጎሎችን ለማስቆጠር በደንብ ይመቸዋል እና የ19 ዓመቱ ላይ የሚገኝ ተጫዋች ከ6 ያርድ ርቀት ላይ እንግዲህ እዛች ፍጹም ቅጣት ምት ቦታ ግብ ክልል ውስጥ ያገኛትን ኳስ ወደ ግብነት በመቀየር ቼልሲን መሪ ማድረግ ችሏል እና በቼልሲ እግር ኳስ ክለብ እንግዲህ የአካዳሚ ምሩቅ ተብለው ከሚጠቀሱ ተጫዋቾች መካከል አንዱ አቼምፖንግ ነው። የክለቡ ተጓዥ ደጋፊዎች በሚገኙበት የጎል ሳይድ ወይም ደግሞ መረብ ላይ ነው ቺን ጎል ማስቆጠር የቻለው እና ተጫዋቹ በተከታታይ 2 ጨዋታዎች ላይ ነው እንግዲህ በእንግሊዝ ፕሪሚየር ሊግ በቋሚነት ሲጀምር እየተመለከተ ነው የምንገኘው። በሊቨርፑሉ ጨዋታ ላይም እንደዚሁ ከኢንተርናሽናል ብሬክ በፊት በጣም አስገራሚ ምሽትን ነበር ያሳለፈው እና አሁንም አሰልጣኙ ኤንዞ ማሬስካ ይህንን ተጫዋች አምነውበት ወደ ሜዳ እንዲገባ ማድረጋቸው እዚህ ሴንተር ባክ ቦታ ላይ እየማቀቀ ለሚገኘው ቼልሲ ምናልባትም እንደ ጥሩ መፍትሄ የሚያገለግል ሆኖ እንድንመለከት የሚያስችለን ነው። ቼልሲ በተከላካይ መስመር ላይ በተለይም የመሃል ተከላካይ ማንን ላሰልፍ በሚል የሆነ አይነት አጣብቂኝ ውስጥ እንደነበሩ ሁላችንም እናውቃለን። የሌቫይ ኮልዌል መጎዳት እንዲሁ ደግሞ የሌሎች ተጫዋቾችን ቢሆኑ እሳቸው በሚፈልጉት ልክ አለመሆን አሰልጣኙን የትኛውን ተጫዋችን ሊያሰልፉት ይችላሉ የሚሉ ጥያቄዎችን ሲያስነሱ ነበር። እንደውም አንዳንድ ቦታ ላይ አግዘል ዲሳሲን ይመልሱት ይሆን ወይ? እንግዲህ ቦምብ ስኳድ ውስጥ ነው የሚገኘው እና እዛ ከቦምብ ስኳድ ለብቻው ተለይቶ ልምምድ ከሚሰራበት ተጠርቶ
የቼልሲን ስብስብ ይቀላቀላሉ የሚሉ ነገሮች ነበሩ። ግን እሳቸው ደግሞ ለዚህ ለ19 ዓመት ታዳጊ እድል ሰጥተውታልና በክሪስታል ፓላሱ ጨዋታ ላይ ተጫዋቹ ከጀመረ በኋላ ተከታታይ ጨዋታዎች ላይ ሌሎች ተጫዋቾች ነበሩ ሲሰለፉ ስንመለከት የነበረው እነ ቻሎባ እነ ቶሲን አራራቢዮ የመሳሰሉ ተጫዋቾች ሲሰለፉ ነበር በሊቨርፑል ጨዋታ ላይ እንዳየ ነው። ከዛ በኋላ ደግሞ አሁንም እዚህም የጨዋታ መርሃ ግብር ላይ ተጫዋቹ ጥሩ የሆነ የጨዋታ እንቅስቃሴን አሳይቷል። አሁን ደግሞ ጎልም አስቆጥሯል። ያው ለሆነ ለአንድ ጨዋታ በተለይም ለጨዋታው ዝግጁ ስላልነበር ህመምም ገጥሞት ስለነበር ተጫዋቹ ሜዳ ላይ ገብቶ ፐርፎርመንስ ያደርጋ ላየ ነው። ያው በእርግጥ እንደዚህ አይነት ታለንቶች ጊዜ ይፈልጋሉ እና ደግሞ ፕሮቴክት መደረግ ይፈልጋሉ። ምክንያቱም የሚዲያው ጩኸት፣ ሚዲያው ላይ የሚወራው ብዙ ነገር በራሱ ተጫዋቾቹን ከነበራቸው ፐርፎርማንስ ወለም ዘለም እንዲሉ ሊያደርጋቸው ይችላል፣ ወይም ደግሞ በተወሰነ መንገድ አቋማቸው እንዲቀንስ ሊያደርግ ይችላል። ስለዚህ አሰልጣኙም ፕሮቴክት ሊያደርጉት ይገባል ይህንን ተጫዋች። ሞር ደግሞ ኤክስፔሪንስድ የሆነ ተጫዋችም አለ። ቶሲን አራራቢዮ በፉልሃምም የሚታወቅ ተጫዋች ነው። ቼልሲ እንደምታውቁት ሌቫይ ኮልዊል ከተጎዳ በኋላ በኤሲኤል ጉዳት የተከላካይ መስመር ተጫዋች ሳያስፈርም ያው ከጆረል ሃቶ ጋር ነው አብሮ እየቀጠለ የሚገኘውና እንግዲህ ተከላካይ መስመር ያላስፈረመበት ምክንያት ብዙ ቢሆንም ግን ደግሞ እዚህ ቡድን ውስጥ ምን ያክል የተሻለ እንቅስቃሴ ማሳየት የሚችል ተጫዋች እንዳለ እዚሁ ጋር ልናነሳ ይገባልና ይህን ነገር ማየት በጣም አስፈላጊ ነገር ነው ለማለት ነው። ከዛ ባለፈ በዚህ ጨዋታ ላይ ሌላኛው ጥሩ ሲደነቅ የነበረውና ልዩነት ፈጣሪ የነበረው ማርክ ጊው ነው። ማርክ ጊው በተለይ ወደ ቼልሲ ከመጣ በኋላ በባለፈው ዓመት ቼልሲ በኮንፈረንስ ሊግ ላይ በብዛት የተጠቀመበት ተጫዋች ነው። ቼልሲ እነዛን የመጀመሪያዎቹን ሳምንታት ተጋጣሚዎቹን ሲያሸንፍ ማርክ ጊው እና ጓደኞቹ ነበሩ ልዩነት ፈጣሪ ተጫዋቾች የነበሩት። በእርግጥ በክረምቱ የዝውውር መስኮት ቼልሲ ለሰንደርላንድ በውሰቱ ሰጥቶት ነበር። በኋላ ግን የሊያም ዴላፕ መጎዳትና እንዲሁ ደግሞ የኒኮላስ ጃክሰን በፍጹም ወደ ቼልሲ አልመለስም ማለት ይሄ ተጫዋች በዚህ ክለብ ውስጥ የበለጠ እድል እንዲያገኝ እና ወደ ቼልሲ እንዲመለስ ተደርጓል። ታዲያ ይህ 19 ዓመቱ ተጫዋች ወደ ቼልሲ ከተመለሰ በኋላ ደግሞ ጥሩ እንቅስቃሴን ያሳየበት ይሄንኛው የኖቲንጋም ፎረስት ጨዋታ ነበረ እና ደግሞ ሜዳ ላይ ለነበረውን ፐርፎርማንስ ቼልሲ በሚገባ ሁኔታ አሸንፎ መውጣት ችሏል። ተጫዋቹ ልክ እንደነ ዦአው ፔድሮ ያሉ ተጫዋቾች አሉ በደንብ ከማጥቃቱ ጋር አብረው ሊጓዙ የሚችሉና ማርክ ጊው በደንብ ጨዋታዎች ቢሰጡት የጨዋታ ደቂቃዎች ቢሰጡት በደንብ ከዚህም በላይ አውትሻይን ማድረግ የሚችል ተጫዋች ነው እና ግን ደግሞ እዚህኛውም ጨዋታ ላይ ከተመለከትናቸውና በጣም አስገራሚ ከሚባሉ ተጫዋቾች መካከል አንዱ ይሄኛው ተጫዋች መሆኑን ማንሳት በጣም ያስፈልጋል። ሌላው እዚህ ጨዋታ ላይ የተመለከትነው እንደው በቼልሲ በኩል ጥሩ ያልነበረው አንዱ ነገር የሳንቶስ ጉዳይ ነው። ሳንቶስ በቋሚነት የጀመረበት የጨዋታ ዕለት ነበረ። ተጫዋቹ ሲጫወት በተለይም አድቫንስድ በሆነው የቼልሲ የአማካይ መስመር ቦታ ላይ ነው። ምክንያቱም ኤንዞ ፈርናንዴዝ በጉዳት ምክንያት የለም፣ እንዲሁ ደግሞ ኮል ፓልመርም በጉዳት ምክንያት የለም። ስለዚህ አመኑን ተከትሎ እዚህ ቦታ ላይ በደንብ ብቃቱን እንዲያሳይና ያንን ቦታ እንዲሸፍንላቸው ነበር አሰልጣኝ ኤንዞ ማሬስካ እዚህ ተጫዋች ላይ ትረስት አድርገው ይህንን ተጫዋች ወደ ሜዳ እንዲገባ ያደረጉት። ግን ደግሞ በመጀመሪያው አጋማሽ በተለይ ቅድም እንዳልኩት አንዳንድ የተመለከትናቸው ስህተቶች፣ አንዳንድ ያየናቸው ኢረሮችም ነበሩ። እናም እሳቸውም አንድሬ ሳንቶስ እዚህ ጨዋታ ላይ ምን ያክል ስትራግል ሲያደርግ እንደነበረ አሰልጣኙ ተመልክተዋል እና 46ኛው ደቂቃ ላይ ነው ጄሚ ጊቴንስን ቀይረው ያስገቡት። ሳንቶስም ደግሞ ተቀይሮ ወጥቷል። ስለዚህ አሁን በተለይ እንደዚህ አይነት ታዳጊዎችን የበለጠ እድል መስጠት በጣም አስፈላጊ ነው። ተጫዋቹ 18 ወራትን በውሰቱል የቼልሲ እህት ክለብ በሆነው ስትራስቡርግ ሲያሳልፍ ነበር የቆየው። እዛ ስትራስቡርግ ውስጥ ቆይታ እያደረገ በደንብ ራሱን እያሻሻለ ራሱን ደግሞ ብቁ ለማድረግ ጥረት ሲያደርግ ነበር የቆየው። በኋላ ነው አሰልጣኙ ኤንዞ ማሬስካ እንዲሁም ቼልሲ ተጫዋቹ ወደ ቼልሲ መመለስ አለበት ብለው ይህንን ተጫዋች ወደ ቼልሲ ስብስብ እንዲመጣና እንዲቀላቀል ያደረጉት። ሆኖም ግን ደግሞ ኖቲንጋም ፎረስቶች በመጀመሪያው አጋማሽ ምናልባትም ሲያመክኗቸው የነበሩ ኳሶች ናቸው እንጂ ቼልሲዎች ዋጋ የከፈሉባቸው ሁኔታዎችንም ጭምር ስንመለከት ነበረ። ስለዚህ በተለይ ኤንዞ ፈርናንዴዝ በማይኖሩበት ጨዋታ ላይ ሞይሰስ ካይሴዶ ዛሬ ቤንች ላይ ሆኖ ነው የጀመረው። በሳምንቱ አጋማሽ አውሮፓ ቻምፒየንስ ሊግ ጨዋታ ይኖራል። ስለዚህ እነዚህ ጨዋታዎች ላይ
በደንብ እድል ሊሰጠው ስለሚችል ያንን እድል በደንብ በአግባቡ ሊጠቀምበት ይገባል። ግን ፕሪሚየር ሊጉ ላይ ደግሞ ፉል ሲዝን የመጀመሪያው አመቱ ነው የሚሆነው ለዚህ ተጫዋች። ስለዚህ የበለጠ ልምድ እንዲያገኝ የበለጠ ራሱን እንዲያሳይ ጊዜ በደንብ ይፈልጋልና ጊዜ መስጠት፣ በደንብ ተጫዋቹን ማየት እና ደግሞ ለተጫዋቹ ደጋፊ የሆኑ ተጫዋቹን ሰፖርት የሚያደርጉትን ነገሮች ወደ ተጫዋቹ ማምጣት በጣም አስፈላጊና ወሳኝ ነገር መሆኑን ለመጠቆም ያክል ነው ከአንድሬ ሳንቶስ ጋር ተያይዞ። መጨረሻ ላይ ግን ስለ ኖቲንግሃም ፎረስት ደግሞ ማንሳት በጣም አስፈላጊ ነገር ነው። ምክንያቱም ኖቲንግሃም ፎረስት እንግዲህ ከሻምፒዮንሺፕ ሲመጡ ወደ ፕሪሚየር ሊግ ከመጡ በኋላ በርካታ ተጫዋቾችን አስፈርመው ነበረ የዛኔ ሲዝኑን የጀመሩትና ልክ ፕሪሚየር ሊጉ ላይ ሲመጡ በቃ ሁሉም ክለቦች እንደሚያደርጉት ከሻምፒዮንሺፕ የመጡ ክለቦች ዘንድሮ ሳንደርላንድም ሲያደርገው እንደተመለከት ነው በቃ ያለ ሌላ አቅማቸውን ተጠቅመው ተጫዋቾችን ወደ ቡድናቸው በማምጣት እድሜያቸው ሄዱ ተጫዋቾችንም ሳይቀር ወደ ቡድናቸው ለማምጣት ነበር ከፍተኛ ጥረት አድርገው የነበረው። ግን ኖቲንግሃም ፎረስት እዛ ሲዝን ላይ ምን ያክል ከፍተኛ ከባድ የውድድር ዓመትን አሳልፈው እንደነበር ያንን የውድድር ዓመት የተመለከተ ያስታውሰዋል እና በስድስት ነጥቦች ከፍ ብለው ነው ከሉተን ታውን በልጠው በ32 ነጥቦች የተረፉት። ሉተን ታውን በ26 ነጥብ ወርዷል። በርንሌይ እንዲሁ ደግሞ ሼፊልድ ዩናይትድ ደግሞ እነዚህም የወረዱ ቡድኖች ናቸው አብረው ከሉተን ታውን ጋር እና ክለቡ በስቲቭ ኩፐር አሰልጣኝነት ነበር የሚመራው። ስቲቭ ኩፐር ከአሰልጣኝነታቸው ተሰናበቱ። በኋላ በ2024-25 የውድድር ዘመን ላይ እንግዲህ ክለቡ ምን አይነት ጊዜን ሊያሳልፍ ይችላል ከሚለው ጋር ተያይዞ ብዙ የሚታዩና የሚጠበቁ ጉዳዮች ነበሩ። ክለቡ 7ኛ ደረጃን ይዞ አጠናቀቀ። ይሄ በጣም ጥሩ ለውጥ የሚባል ነው። ግን 7ኛ ደረጃን ደግሞ ይዞ ይጨርስ እንጂ ለክለቡ ዲዘርቭ የሚያደርግ ቦታ አልነበረም አምና። ምክንያቱም ለረጅም ጊዜ ማለት ይቻላል 3ኛ ደረጃ ላይ ነበረ ክለቡ የቆየው። ኑኖ ኤስፒሪቶ ሳንቶ ክለቡን የተሻለ አድርገውታል። እንደነ ሁድሰን ኦዶይ እነ ሞርጋን ጊብስ ዋይት በጣም ድንቅ ጊዜን ያሳለፉበት፣ የቡድኑ ግብ ጠባቂ ማት ሴልስ ከዳቪድ ራያ ጋር በጋራ የወርቅ ጓንት ያሸነፈበት፣ እንዲሁም ደግሞ የተከላካይ መስመር ተጫዋቾቻቸው ሚሊንኮቪች እና ሙሪሎ በጣም ጥሩ ሲዝንን ያሳለፉበት የውድድር ዓመት ነበረ። ግን ደግሞ መጨረሻ ላይ በተለይም ክለቡ መፍረክረክ ጀመረ። ከደረጃው ዝቅ ማለት መንሸራተት ጀመረ እና 3ኛ ደረጃን ይዞ ወደ ቻምፒዮንስ ሊግ እግር ኳስ ከዓመታት በኋላ ይመለሳል ተብሎ ቢጠበቅም ግን ያንን ቦታ ሳያገኙት ቀሩና ወደ ዩሮፓ ሊግ ቦታ መጡ። ያን ወቅት ላይ ነው እንግዲህ ኑኖ ኤስፒሪቶ ሳንቶ ከቡድኑ ባለቤት ከማሪናኪስ ጋር ከፍተኛ የሆነ ግጭት ውስጥ ገብተዋል ወይም ደግሞ አለመግባባት ውስጥ ገብተዋል የሚሉ ነጥቦች ሲነሱ የነበረው። ስለዚህ አንዳንዴ ለማብራራት ይቸግራል። በባለፈው ዓመት ጥሩ የነበረው ቡድን፣ ግብ ጠባቂው የወርቅ ጓንት የተሸለመለት ቡድን፣ ጥሩ የተከላካይ መስመር ተጫዋቾች የነበሩት ቡድን በአንድ ጊዜ እንደዚህ ሲንሸራተት ምንድን ነው ምክንያቱ የሚለውን ነገር መግለጽም አስቸጋሪ ነው። በእርግጥ አንዳንድ ቡድኖች አምና ያሳዩትን ፐርፎርማንስ ዘንድሮ ሊደግሙት አይችሉም እና ኖቲንግሃም አምና ጥሩ ሲሆን ዘንድሮም ይሄን ነገር ይደግመዋል ማለት አይደለም። ግን የኖቲንግሃም መውረድ ደግሞ በጣም የበዛ ነው። አሁን እኮ 5 ነጥቦችን ብቻ ነው የሰበሰበው እና 10 የግብ ዕዳዎች አሉበት። 18ኛ ደረጃ ላይ ተቀምጧል። አሁን ይሄ ቡድን እዚህ ደረጃ ላይ ይቀመጣል ብሎ ያሰብ አልነበረም ዘንድሮ። አሰልጣኝ ኑኖ ኤስፒሪቶ ሳንቶን አሰናበተ። እሳቸው ወደ ሌላ ክለብ አቀኑ፣ ወደ ዌስትሃም። ታዲያ አንጄ ፖስቴኮግሉን ወደዚህ ክለብ አሰልጣኝነት ሲያመጡ ፖስቴኮግሉ ይሄንን ቡድን እንዴት አድርገው ሊቀይሩት ይችላሉ፣ እንዴት ሊያሻሽሉት ይችላሉ የሚል ነገር ሲነሳ ነበር። እሳቸው አምና በቶተናም ጥሩ ጊዜን አላሳለፉም። በእርግጥ የተጫዋቾች ጉዳት፣ ሌሎች ነገሮች እንደ ምክንያት የሚጠቀሱ ናቸው። 17ኛ ነበር ቶተናምን ይዘው የጨረሱት። ግን ቢያንስ 2 ትልልቅ ነገሮችን ለቶተናም አድርገዋል። አንደኛ ዋንጫ አሸንፈዋል ከቶተናም ጋር። ቶተናም ከ2008 ጀምሮ ምንም ዋንጫ አላሸነፈም ለ17 ዓመታት ያክል። ስለዚህ የ17 ዓመታት የዋንጫ ጥያቄውን መልሰዋል። አንደኛው ነገር እሱ ነው። ሁለተኛ ደግሞ ቶተናምን ወደ ቻምፒየንስ ሊግ አስገብተዋል በአቋራጭ። ስለዚህ እነዚህን 2 ነገሮች ያመጡ አሰልጣኝ ናቸው። ግን ደግሞ ክለቡ ልክ ሲዝኑ እንዳለቀ የዩሮፓ ሊግ ዋንጫን ካነሱ በኋላ አሰናበታቸው። ቶተናም ያሰናብተኛል ብዬ አልጠብቅም ነበር ብለዋል። አሁን ግን እሳቸውም ሰፈር ሲያረጉ እንደነበር ነው የተናገሩትና በተለይም ደግሞ
ከጨዋታው ፊት በነበራቸው ጋዜጣዊ መግለጫ ላይ እንደተናገሩት ፊት ማድረግ ሰው አይደለሁም፣ አሁን ባለኝ ውጤት ለዚህ ቡድን የምመጥን ሰው አይደለሁም የሚል አይነት ሀሳብ ነበረ ሲሰጡ የነበሩት። ጨዋታው ላይ ጎሎቹ ሲቆጠሩባቸው የነበራቸው የፊት ሪያክሽንም ጭምር የሚናገር ነው። ከ2024-25 የውድድር ዘመን ጀምሮ ደግሞ በርካታ ጨዋታዎችን በመሸነፍ የእሳቸውን ያክል ከፍተኛ ቁጥር ያለው አሰልጣኝ የለም። አንደኛ ደረጃ ላይ የምናገኘው እሳቸውን ነው። ከ42 ጨዋታዎች ቶተናምን ይዘው አሁን ደግሞ ኖቲንግሃምን ይዘው ካደረጓቸው 42 ጨዋታዎች 25ቱን አሰልጣኙ ተሸንፈዋል። ይሄ ማለት ከግማሽ በላይ እንደማለት ነው እና 25ቱን ጨዋታዎች አሰልጣኙ ተሸንፈዋል። እሳቸው ናቸው ከላይ ሆነው የሚመሩት። ኬራን ማኬና በኢፕስዊች ታውን የምናውቀው አሰልጣኝ ከ38ቱ 24ቱን ተሸንፎ ሁለተኛ ደረጃ ላይ ይገኛል። ሩድ ቫን ኒስተልሮይ አምና እንደዚሁ በሌስተር ሲቲ አሰልጣኝነት ተመልክተነዋል። በ27 ጨዋታ 18ቱን ተሸንፏል። እንዲሁ ደግሞ ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ በ34 ጨዋታ 17 ጊዜ ሽንፈት የገጠመው አሰልጣኝ ነው እና እንግዲህ ይህንን መጥፎ ሪከርድ ያስመዘገቡ አሰልጣኝ ናቸው እና ጨዋታው ከተጠናቀቀ በኋላ ኢቨን ጨዋታውም ከመጠናቀቁ በፊት ጥለው ሲወጡ ነበረ ተመልካቾች 83ኛው ደቂቃ አካባቢ ሜዳ ለቀው ሲወጡ ነበረ እና ይሄ በግልጽ የሚናገረው ነገር አሰልጣኙ እዛ ቡድን ውስጥ እንደማይከርሙ እዛ ቡድን ውስጥ እንደማይቆዩ ፍንጭ የሰጠ ነበር። በስተመጨረሻም የሆነውን ሆነና ተመለከትንና እንግዲህ ልክ ጨዋታው ካለቀ በኋላ ኢሚዲየት ኢፌክት ምናልባትም እነሱ ተዘጋጅተው እንደነበር እገምታለሁ። እዚህ ጨዋታ ላይ ክለቡ ሽንፈት የሚያጋጥመው ከሆነ እሳቸውን ለማሰናበት ዝግጁ እንደነበሩ ከዛ በኋላ ተመልክተናልና ዲስአፖይንትድ ነው የሚለው እንደውም መረጃው ሲወጣ ክለቡ ባወጣው ስቴትመንት ወይም መግለጫ እንደተበሳጩ በውጤቱ እንደተበሳጩ ከዛ በኋላ ይህንን ውሳኔ እንደወሰኑ ነው እየተገለጸው። ስለዚህ አሰልጣኙ ከዚህ ክለብ የመሰናበት እጣ ፈንታ ደርሷቸዋል ማለት ነው። ባለፈው የገዛ ደጋፊዎቻቸው ነገ ጧት ትሰናበታለ እያሉ እንግዲህ የራሳቸው ደጋፊዎች ሲናገሩ ነበርና በስተመጨረሻም የሆነው ይሄው ራሱ ነገር ነው። አሰልጣኙ ከዚህ ኃላፊነታቸው ተነስተዋል እና ቀጣይ የሚጠበቁ ሁኔታዎች ይኖራሉ። በተለይም ምን አይነት ውጤት ይመዘገባል በዚህ ቡድን ውስጥ ክለብ ውስጥ ምን አይነት አሰልጣኝ ሊያመጣ ይችላል ከሚለው ነገር ጋር ተያይዞ የምናያቸው ነገሮች ይኖራሉ። አንድ ዘገባ ስመለከት ነበር እና በተለይም ክለቡ ኖቲንግሃም ፎረስት ሮቤርቶ ማንቺኒን ወደ ክለቡ ለማምጣት እንደ አማራጭ አድርጎ እንዳያዘም ጭምር ነው ሲገለጽ የነበረው። እኚህ የ60 ዓመቱ አሰልጣኝ ለፕሪሚየር ሊጉ አዲስ አይደሉም። ከዚህ ቀደም ማንቸስተር ሲቲን ይዘው የእንግሊዝ ፕሪሚየር ሊግ ዋንጫ ማሸነፍ ችለዋል። የጣሊያን ብሔራዊ ቡድንን ይዘው የአውሮፓ ዋንጫን አሸንፈዋል። ደግሞ ሌሎች ትልቅ ቡድኖችንም የማሰልጠን ልምድ የነበራቸው አሰልጣኝ ናቸው እና ስለዚህ በቀላሉ እንደው ፕሪሚየር ሊግ ላይ ይሄ ውጤት ማጣት ውስጥ ያለን ቡድን ለማውጣት ቀላል ፈተና ባይገጥማቸውም ግን ደግሞ ልምዳቸው ያግዛቸዋል ተብሎ ነው የሚጠበቀውና እንግዲህ እሳቸው ላይ ማምጣት ፖሲቢሊቲ ይኖራቸዋል። ያመጧቸዋል ወይ የሚለውን አብረን እንመለከታለን። እንግዲህ ኖቲንግሃም ፎረስት በአንድ ዓመት 2 አሰልጣኝ ያሰናበተ የመጀመሪያው ቡድን ሆኗል በዘንድሮ የውድድር ዓመትና በቀጣይ ማንን ያመጣል የሚለውን እንመለከታለን። ለቼልሲ ግን በጣም ወሳኝ ውጤት ነው ማለት ይቻላል። 6ኛ ደረጃ ላይ ተቀምጧል በ14 ነጥቦች ከመሪው አርሰናል በ5 ነጥቦች ርቆ ቀጣይ የሚደረጉ የጨዋታ መርሃ ግብሮች አሉ። ቼልሲ በአውሮፓ ቻምፒየንስ ሊጉ በቀጣይ አያክስን ነው የሚገጥመው። ከዛ ከአያክስ መልስ ደግሞ ሰንደርላንድን በሜዳው የሚያስተናግድ ይሆናልና የጨዋታ መርሃ ግብሩ ይህንን ይመስላል። እስቲ ጨዋታውን እንዴት ተመለከታችሁት? እንዴት ነበር? ሀሳቦቻችሁን ጻፉልን። ነገ ደግሞ በቀጥታ ስርጭት ፕሮግራማችን እንገናኛለን። ከሸገር ደርቢ መልስ የሊቨርፑልና እንዲሁ ደግሞ የማንቸስተር ዩናይትድን ጨዋታ ይዘን የምንመጣ ይሆናል። ስለዚህ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ሁኑ። በነገው ፕሮግራም እስከምንገናኝ ፈጣሪ የነገ ሰው ይበለን። መልካም ምሽት፣ መልካም አዳር ይሁንላችሁ።